አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ለዛሬ ለተአርብ ከመሃል ሚዲያ ወደ እናንተ እንዲደርሱ ያዘጋጀናቸው መረጃዎች ምናሻገርበት ሰዓት ላይ ደርሰናል። በቅድሚያም ዋና ዋናዎቹን የኮማንዶ ሬጅመንትና የተራራው ክፍለ ጦር በጽንፈኛውና በሸኔ ቡድን ላይ እርምጃን ወሰዱ። የኢትዮጵያ የባህር በር ጥያቄ በዓለም አቀፉ ማህበረሰብ ዘንድ ዕውቅናና ተቀባይነት ያገኘ ጉዳይ መሆኑ ተገለጸ። የቀይ ባህር አፋር ዲሞክራሲያዊ ድርጅት አርሳዶ ወታደራዊ መግለጫን አወጣ። ከውጭ የተባበሩት አረብ ኤምሬቶች ከሱዳኗ ፖርት ሱዳን ወደ ሀገሯ የሚደረጉ በረራዎችን ከከለከለች በኋላ የሱዳን የወርቅ ንግድ መዛባት ገጥሞታል ተባለ። እነዚህንና ቀሪ መረጃዎችን ይዘናል። እስከ ዜናዎቻችን ፍጻሜ አብሮነታችሁ አይለየን። በካሬ 81 ሺህ ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል። ባለ 1 መኝታ በ631 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ አከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቅርበንላችኋል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ ይደውሉ። አባይ ሆምስ። ወደ ቀዳሚው መረጃችን አለፍ። የኮማንዶ ሬጅመንትና የተራራው ክፍለ ጦር በጽንፈኛውና በሸኔ ቡድን ላይ እርምጃን ወሰዱ። በሰሜን ሸዋ ዞን በአንጾኪያ ገዳም ወረዳ በጭቅጭቅ ቀበሌ ህዝብን በሚዘርፈው ጽንፈኛ ቡድን ላይ የኮማንዶ ሬጅመንትና ጥምር ጦሩ በጋራ ተቀናጅተው እርምጃ መውሰዳቸውን የሬጅመንቱ አዛዥ ሻለቃ ተስፋዬ በላይን አስታወቁ። በተወሰደው እርምጃም በርካታ የጽንፈኛው ኃይል ተደምስሶ የነፍስ ወከፍ መሳሪያዎችና ከሞት የተረፉት የጽንፈኛው አባላት መማረካቸውን አዛዡ ተናግረዋል። ከተደመሰሱት መካከልም 50 አለቃ ያሬድ በእነሱ አደረጃጀት ብርጌድ አዛዥ የነበረ፣ ትዕዛዙ ጣሰው ብርጌድ ምክትል አዛዥ የነበረ፣ እንዳለ ጎፈሬ ብርጌድ ዘመቻ የነበረ፣ ተመስገን ጸጋው ሻለቃ ዘመን ኃላፊ የነበረ፣ ጸጋዬ አመዘነ ብሬን ረዳት የነበረ የሚገኙበት ሲሆን በቀጣይም የሰላም ጥሪ ባልተቀበለው የጽንፈኛው ቡድን ርዝራዥ ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል ገልጸዋል። በተመሳሳይ በምዕራብ ሸዋ ዞን በሜታ ወልቂጤና ሜታ ሮቢ ወረዳ ተሰማርቶ ግዳጁን እየተወጣ የሚገኘው የ6ኛው እዝ ተራራው ክፍለ ጦር በርካታ ሸኔን በመደምሰስ መሳሪያና ተተኳሾችን በቁጥጥር ስር መዋሉን የክፍለ ጦሩ አዛዥ ኮሎኔል ጸጋዬ በርሄ ተናግሯል። ክፍለ ጦሩ በወሰደው እርምጃ 56 የሸኔ አባላት ሲደመሰሱ ክላሽ፣ ኋላ ቀር መሳሪያ፣ የክላሽና የብሬን ጥይት፣ የእጅ ቦምብ በበርካታ የክላሽ መጋዘኖች ጋር በቁጥጥር ስር መዋሉን አዛዡ ገልጸዋል። የኢትዮጵያ የቀይ ባህር ጥያቄ በዓለም አቀፉ ማህበረሰብ ዘንድ ዕውቅናና ተቀባይነት አግኝቷል ሲሉ የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ አወሎ አብዲ ገለጹ። 46ኛው የጉሚ በለል ጉባኤ የህዳሴ ግድብ ድል ከተፋሰስ ወደሚጨበጥ ብርሃን በሚል መሪ ሐሳብ ትላንት ሲካሄድ የነበረው የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ አወሉ እንደገለጹት የኢትዮጵያ አጀንዳ ከታላቁ የህዳሴ ግድብ ወደ ባህር በር ተሸጋግሯል። በዚህም ጥያቄው በዓለም አቀፍ ማህበረሰብ ዘንድ ዕውቅናና ተቀባይነት አግኝቷል። ታላቁ የኢትዮጵያ ህዳሴ ግድብ የአባቶቻችን ምኞትና የመጪውን ትውልድ ተስፋ እውን ያደረግንበት ነው ያሉት ምክትል ርዕሰ መስተዳድሩ አሁን ላይ ሀገሪቱ ወደ ቀይ ባህር አጀንዳ ተሸጋግራለች ብለዋል። አቶ አወሉ አክለውም የህዳሴ ግድብ ኢትዮጵያ ለዘመናት የአባይን ውሃ እንዳትጠቀም የተከለከለባትን ሴራ በመቀንጠስ ቀጠናውን ወደ አዲስ ምዕራፍ ማሸጋገር መቻሉንም ጠቁሟል። ኢትዮጵያ ፍትሃዊ የውሃ ተጠቃሚነቷን ለማረጋገጥ በገነባችው ታላቁ የኢትዮጵያ ህዳሴ ግድብ ምክንያትም የተለያዩ ጫናዎች ሲደርሱባት እንደነበር አስታውሰዋል። ኢትዮጵያ በፍትሃዊ የውሃ ሀብት አጠቃቀም ላይም ትክክለኛ መረጃዎችን ይዛ ያደረገችውን ሙገት አሸናፊ በማድረግ የዲፕሎማሲ ደረጃዋን ከፍ ያደረገ ስለመሆኑም ነው የተናገሩት። የቀይ ባህር አፋር ዲሞክራሲያዊ ድርጅት አርሳዶ ወታደራዊ መግለጫን አወጣ። ለ3 ወራት ያክል ያሰለጠናቸውን አዳዲስ ምልምል ወታደሮችን ማስመረቁን በተመለከተ ባወጣው መግለጫ
ምስሎቹ ጠንካራና ዘመናዊ ወታደራዊ ስልጠና መውሰዳቸውን አስታውቋል። መግለጫውን ጨምሮ ምልምል ወታደሮቹ አንደኛ በቀጥታና ተዘዋዋሪ የሚደረጉ ፍልሚያዎችን፣ ሁለተኛ የማጥቃትና መከላከል ኦፕሬሽን፣ ሶስተኛ የአካል ብቃት የሽምቅ ውጊያ ስልቶችን፣ ወደ አውደ ፍልሚያ መግባትና መውጣትን፣ ጠላት ከበባ መፈጸምንና ወታደራዊ ገመድ መዘርጋትን የተመለከቱ ስልጠናዎችን መውሰዳቸውንም አስረድተዋል። ሲቀጥልም እነዚህን ተመራቂዎች የቀይ ባህር አፋርን ህዝብ መብት ለማስከበርና መሬቱን ነፃ ለማውጣት በሚደረገው ትግል ውስጥ ወሳኝ ሚና የሚጫወቱ ይሆናሉ ያለው የቀይ ባህር አፋር ዲሞክራሲያዊ ድርጅት አርሳዶ ድርጅቱ የቀይ ባህር አፋርን ህዝብን መብት ለማስከበርና የራሱን እድል በራስ ለመወሰን እንደሚሰራም አስታውቋል። በምርቃት ስነ ስርዓቱ ላይ የድርጅቱ ሊቀመንበርና የጦር ኃይሉ ዋና አዛዥ ኢብራሂም ሐራሩን ባደረጉት ንግግር በቀጣይነት የድርጅታቸውን የባህር ኃይል ማጠናከር እንደሚያስፈልግም ጠቅሰዋል። በመሆኑም አሁን ካለው የፖለቲካና ወታደራዊ ፍላጎት ጋር የተጣጣመ ዘመናዊና የተሟላ የባህር ኃይልም ለማቋቋም በዝግጅት ላይ መሆናቸውን አክለዋል። ዲሞክራሲያዊ ስምረት ፓርቲ የምስረታ ጉባኤውን አካሄደ። በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ፓርቲ መስራች ጉባኤ በአዲስ አበባ አራዳ ፓርክ አዳራሽ በዛሬው ዕለት የምስረታ ጉባኤውን አካሂዷል። የትግራይ ፖለቲከኞች ለመጀመሪያ ጊዜ ያለ ህወሓት ባንዲራ በአንገታቸው ነጣ ያለ ስካርፍ በሰማያዊ ቲሸርት ለብሰው ታይተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛ ጊዜ የሚያካሂደውን ሀገር አቀፍ ምርጫ በመጪው ግንቦት 24 ቀን 2018 ዓ.ም ለማድረግ ምክረ ሀሳብ እያቀረበ ሲሆንም አጀማመሩ ለትግራይ ህዝብ ትልቅ ለውጥና ተስፋ ያለው የሚመስለው ስምረት ፓርቲ ተፎካካሪ እንደሚሆንም ይጠበቃል። በጉጂ ዞን የሰፈነውን ሰላም የማህበረሰቡን ኢኮኖሚያዊና ማህበራዊ እንቅስቃሴ ለማሳለጥ ማስቻሉን የጉጂ አባቶች የሀገር ሽማግሌዎች ገለጹ። በዞኑ የሰላምን አማራጭ የተቀበሉ ታጣቂዎች የተሐድሶ ስልጠናን ወስደው ወደ ህብረተሰቡ መቀላቀላቸውም ተመላክቷል። የጉጂ ቦኮ አባገዳ ገናሌ አጋ በአካባቢው ያሉ የተፈጥሮ ጸጋዎችን አምልቶ ለመጠበቅና ኢኮኖሚን እንቅስቃሴ ለማሳለጥ አለመግባባቶችን በውይይት መፍታት ይገባልም ብለዋል። በማወቅም ይሁን ባለማወቅ የተሳሳተ መንገድን የተከተሉ ወገኖች የመንግስትን የሰላም ጥሪ ተቀብለው ወደ ሰላማዊ ህይወት እንዲመጡ መንግስት ከፍተኛውን ጥረት ሲያደርግ መቆየቱንም አስታውሰዋል። በዚህም በአካባቢያቸው በርካታ ታጣቂዎች የሰላም ጥሪውን በመቀበል ሰርቶ ለመለወጥ ወደ ህብረተሰቡ መቀላቀላቸውንም የገለጹት። ይሁን እንጂ የአካባቢውን ሰላም በማጠናከር ማህበራዊና ኢኮኖሚያዊ እንቅስቃሴ እንዲሳለጥ አስተዋጽኦ እያደረገ መሆኑንም ተናግሯል። የጉጂ አባገዳ አባል ኡንዴሳ አጋ በበኩላቸው ቂምና በቀልን ትተን በመቻቻልና በመረዳዳት ለሀገር ሰላምና ልማት በጋራ ቆመን ልንሰራ ይገባል ብለዋል። 11ኛው የጣና ፎረም በባህር ዳር ከተማ መካሄድ ጀመረ። ከዛሬ ጥቅምት 14 ቀን እስከ 16 2018 ዓ.ም ድረስ የሚቆየው 11ኛው ጣና ፎረም በባህር ዳር ከተማ መካሄድ ጀምሯል። በፎረሙ ላይ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ፣ የአማራ ክልል ርዕሰ መስተዳደር አረጋ ከበደን ጨምሮ የአፍሪካ ሀገራት የዓለም አቀፍ አህጉራዊ እና ቀጠናዊ የስራ ኃላፊዎች ተገኝተዋል። የጣና ፎረም አፍሪካ በተለዋዋጩ የዓለም ስርዓት በሚል መሪ ሀሳብ በባህር ዳርና አዲስ አበባ ከተሞች በአፍሪካ የደህንነት ጉዳዮች ዙሪያ ለ3 ቀናት የሚመክርም ይሆናል። የአፍሪካ ሀገራት መሪዎችና ተሳታፊ ሙያተኞች በአፍሪካ የደህንነት ጉዳዮችና በአፍሪካዊ መፍትሄዎች ልምድና ዕውቀታቸውን የሚያካፍሉበት ዝግጅትም ተጠባቂ የፎረሙ የመርሃ ግብር አባል ነው። በፎረሙ ላይም በመሪዎችና በውጭ ጉዳይ ሚኒስትሮች ደረጃ በአህጉራዊና ዓለም አቀፍ ተቋማት ልዩ መልእክተኞች ምክክር እንደሚካሄድም ተገልጿል። በሀገሪቱ የተገነቡና በግንባታ ላይ ያሉ ግዙፍ የልማት ፕሮጀክቶች የኢትዮጵያ ቀጣይ የእድገት ምሰሶዎች ናቸው ተባለ። በሀገሪቱ የተገነቡና በርካታ በግንባታ ላይ ያሉ ግዙፍ የልማት ፕሮጀክቶች የኢትዮጵያ ቀጣይ የእድገት ምሰሶዎች መሆናቸውን ምሁራን ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ ብርሃን ያመነጨ የንጋት ሐይቅም አሳ የተመረተበትና የቱሪዝም መስህብ ስፍራ የሆነ መጥቷል። በሶማሌ ክልል ካሉብ በአመት 111 ሚሊዮን ሊትር ጋዝ ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክትም ተመርቆ ወደ ስራ ገብቷል።
በቀጣይ ደግሞ ግዙፍ የማዳበሪያ ፋብሪካ፣ የኢትዮጵያ አየር መንገድ ግዙፍና ዘመናዊ የአውሮፕላን ማረፊያ እንዲሁም የቤቶች ልማትና ሌሎች የልማት ፕሮጀክቶችን ለማሳካት መንግስት ማቀዱ ተገልጿል። ኢትዮጵያ የአፍሪካ የታዳሽ ኃይል ሽግግር ስኬታማ እንዲሆን ድጋፏን ለመስጠት ቁርጠኛ መሆኗን አስታወቀች። ሁለተኛው የአፍሪካ ታዳሽ ኃይል የኢንቨስትመንትና የአጋርነት ፎረም በሴራሊዮን ፍሪታውን ተካሂዷል። የሴራሊዮን መንግስትና የዓለም አቀፍ የታዳሽ ኢነርጂ ኤጀንሲ በጋራ ያዘጋጁት ፎረም የአፍሪካ ኢነርጂ ሽግግርና አረንጓዴ ኢንዱስትሪን ለማፋጠን ኢንቨስትመንትን ማሳደግ በሚል መሪ ሐሳብ እየተካሄደም ነው። በፎረሙ ላይ የአፍሪካ ሀገራት ከፍተኛ አመራሮች፣ የፋይናንስ ተቋማት፣ የኢነርጂ ዘርፍ መሪዎችና የልማት አጋሮች ተሳትፏል። እውነቱ በአፍሪካ የታዳሽ ኢነርጂ ኢንቨስትመንት ማሳደግና አረንጓዴ መሪ ኢንዱስትሪን ማስፋት በሚቻልበት ሁኔታ ላይ መክሯል። ኢትዮጵያም በኢንቨስትመንት ፎረሙ ላይ ተሳታፊ የሆነች አገር ስትሆን የውሃ እና ኢነርጂ ሚኒስቴር የታዳሽ ኃይል አማካሪ ተመስገን ተፈራ የኢንቨስትመንት ፎረሙ በአፍሪካ የታዳሽ ኢነርጂ ሽግግርን እውን ማድረግ የሚያስችል ሀብት ለማሰባሰብ የቴክኒክ ድጋፍ ለማድረግና የግሉም ዘርፍ ድጋፍ ለማሳደግ ቁልፍ ሚና የሚወጣ መድረክ ነው ብለዋል። ኢትዮጵያ በአፍሪካ የታዳሽ ኃይል ሽግግርን እውን ለማድረግና ዘላቂ ልማትን ለማረጋገጥ አስፈላጊውን ድጋፍ ለማድረግ ቁርጠኛ እንደሆነችም ተናግሯል። ኢትዮጵያን ጨምሮ የፎረሙ ተሳታፊ የአፍሪካ ሀገራት በአፍሪካ የታዳሽ ኢነርጂ አቅምና ሀብቱን ጥቅም ላይ በመዋል መካከል ያለውን ልዩነት ለመምላት ፋይናንስ ፈሰስ ለማድረግና ፕሮጀክቶችን ለመተግበር የጋራ ቁርጠኝነታቸውን መግለጻቸውን የውሃና ኢነርጂ ሚኒስቴር ለኢትዮጵያ ዜና አገልግሎት በላከው መረጃ አመላክቷል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዕለተ አርብ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችን ነው። ከባህር ማዶ ያዝናችሁ አለፍን። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። የተባበሩት አረብ ኤምሬቶች ከሱዳን ፖርት ሱዳን ወደ ሀገሯ የሚደረጉ በረራዎችን ከከለከለች በኋላ የሱዳን የወርቅ ንግድ መዛባት ገጥሞታል ተባለ። የሱዳን ጦር ምንም እንኳን ኤምሬቶችን የፈጥኖ ደራሽ ኃይሉን ትደግፋለች ብሎ ቢወነጅልም የውጪ ምንዛሬውን እያገኘ የነበረው ወደዚሁ ወደሚወነጅልባት ሀገር ከሚልከው ወርቅ ነበር። የተባበሩት አረብ ኤምሬቶች ባለፈው ነሐሴ ከፖርት ሱዳን ወደ ሀገሯ የሚደረገውን ሁሉንም የንግድ በረራዎች እየከለከለች ሲሆን ወደቧንም ለሱዳን ዝግ አድርጋለች። ይህም የሱዳን ህጋዊ የወርቅ የውጪ ንግድ ሲጎዳው መገበያ ገንዘቧም ቀንሶ $1 ይሸጥበት ከነበረው 2200 ወደ 3600 የሱዳን ፓውንድ በመግባት 40% ዋጋውን አጥቷል። የተባበሩት አረብ ኤምሬቶች 90% የሚሆነውን የሱዳን የወርቅ ገበያ ትይዝ የነበረ ሲሆን እስከ 2025 አጋማሽ ድረስ ብቻ $840 ሚሊዮን ዋጋ ያለው 8.8 ሚሊዮን ቶን ወርቅ ከሱዳን አስገብታለች። ወደ ኤምሬቶች በህገ ወጥ የሚገባው ወርቅ ደግሞ ከዚህም በ4 እጥፍ ይልቃል። የተባበሩት አረብ ኤምሬቶች የሱዳንን በረራ መከልከልን ተከትሎ ግን ግብጽ ተጠቃሚ መሆን ጀምራለች። የበረራ መከልከሉን ተከትሎ የሱዳን ወርቅ ወደ ግብጽ እየተላከ ሲሆን
ግብጽም ከፍተኛ ጥቅም በማግኘት ወርቁን ወደ ተባበሩት አረብ ኤሚሬቶች ዳግም ትልካለች። የግብጽን ያህል ባይሆንም ኳታርና ኦማንም የሱዳን ወርቅ አልፎባቸው ወደ ኤሚሬቶች የሚገቡባቸው ሀገራት ሆነዋል ሲል የሮይተርስ ዘገባ ያመለክታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቅምት 30 በእስያ ከሚካሄደው ስብሰባ ጎን ለጎን ከቻይናው አቻቸው ሺጂፒንግ ጋር በደቡብ ኮሪያ ይገናኛሉ ሲል ዋይት ሃውስ አረጋገጠ። የሺና ትራምፕ ስብሰባ ለሳምንታት ዝግጅት ሲደረግበት ቢቆይም ግን በሁለቱ የግዙፍ ምጣኔ ሀብት ባለቤቶች መካከል ያለው ውጥረት እየጨመረ በመምጣቱ ጥያቄ ውስጥ ገብቶ ቆይቷል። ትራምፕ ወደ ስልጣን ከተመለሱ በኋላ በሁለቱ መሪዎች መካከል የሚደረግ የመጀመሪያው የፊት ለፊት ግንኙነትም ይሆናል። ትራምፕ ቻይና ብርቅዬ የማዕድናት ኤክስፖርት ላይ የጣለችውን ጥብቅ ገደቦችን ካላነሳች ትራምፕ ከህዳር ወር ጀምሮ በቻይና ምርቶች ላይ 100% ተጨማሪ ታሪፍ እንደሚጥሉም አስፈራርተዋል። የዋይት ሃውስ የፕሬስ ጸሐፊ ካሮሊን ሊቪት ሐሙስ ዕለት በሰጡት ጋዜጣዊ መግለጫ በሁለቱ መሪዎች መካከል ያለውን ስብሰባ እንደሚካሄድም አረጋግጠዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለአርብ ወደ እናንተ እንዲደርሱ የመራረጥናቸው የቀን መረጃዎቻችን እስካሁን የተመለከታችኋቸውን ይመስሉ ነበር። ሰናይ ቀንን ተመኘን።